በመጨረሻም ዶክተር ደሳለኝ ጫኔ በቃይ ብለዋል። ደሳለኝ በፓርላማ ያላቸውን ቆይታ ማጠናቀቃቸውን ዛሬ ይፋ ባደረጉት መግለጫ አረጋግጠዋል። የአብን ተመራጩ ደሳለኝ ጫኔ ከዚህ በኋላ መንግስትን በፓርላማ በጥብቅ ስሞግት አታገኙኝም፣ በአዲስ የትግል ስልት ጠብቁ ብለዋል። የባህር ዳር ከተማ ተወካዩ ደሳለኝ ጫኔ በቀጣይ በፓርላማ ያላቸውን ቆይታ ያጠናቀቁት በመጪው 7ኛው ሀገራዊ ምርጫ ለመወዳደር የቀረበላቸውን ጥያቄ ውድቅ ማድረጋቸውን ተከትሎ እንደሆነ ይፋ አድርገዋል። ደሳለኝ በቀጣይ ሀገራዊ ምርጫ ለመሳተፍ ከተለያዩ ፖለቲካ ፓርቲዎች እንደዚሁም ደግሞ ከተለያዩ ወገኖች ጥያቄ የቀረበላቸው ቢሆንም ምርጫውን ለመወዳደር ፈቃደኛ እንዳልሆኑ አስታውቀዋል። የፓርላማ ሞጋቹ ደሳለኝ ጫኔ በቀጣዩ ምርጫ ላለመወዳደር ያቀረቡት ምክንያት ምርጫው ነፃና ፍትሐዊ ይሆናል የሚል ግምት ወይም ደግሞ እምነት እንደሌላቸው በመጠቆም ነው። ምርጫው ነፃና ፍትሐዊ እንዲሆን የሚያስችል ነባራዊ ሁኔታ የለም ያሉት ደሳለኝ ጫኔ ከዛ ይልቅ በሌላ የትግል መስመር እመጣለሁ ብለዋል። ይህ የትግል መስመር ምን እንደሆነ ለጊዜው ባይገልጹትም ወደፊት ግን ይፋ አደርጋለሁ ብለዋል። ደሳለኝ በምርጫው እንዲወዳደሩ በርካታ ወገኖች ውቶታ እንደዚሁም ደግሞ ጥያቄ ያቀረቡላቸው ቢሆንም ምርጫው ላይ መወዳደር እርባና ቢስ ነው የሚል እምነት እንዳላቸው ይፋ አድርገዋል። በህዝብ ተወካዮች ምክር ቤት ባለፉት 5 ዓመታት በነበራቸው ቆይታ ለህዝባቸው ለሀገራቸው ድምፅ መሆን መቻላቸውን ያስታወሱት ደሳለኝ ከዚህ በኋላ ግን በፓርላማ ተወዳድሮ መቀጠል ያለውን ትርጉም እንብዛም እንደማያምኑበት በዚህ መግለጫቸው ላይ አመላክተዋል። ደሳለኝ ባለፉት 5 ዓመታት ገዢውን ብልጽግና ፓርቲ እንደዚሁም ደግሞ ጠቅላይ ሚኒስትር አብይ አህመድንና ሌሎች የመንግስት ፖሊሲዎቹንና ባለስልጣናትን በብርቱ በመሞገትና በመከራከር ይታወቃሉ። ደሳለኝ ባለፉት 5 ዓመታት የፓርላማው ድምቀትም የፓርላማው መለያም ሆነው ዘልቀው ነበር። ደሳለኝ በምክር ቤቱ በሚያነሷቸው ሀሳቦች ላይ በምክር ቤቱ ተጨባጭ ወይም ደግሞ ለውጥ አምጥተዋል የሚለው ጉዳይ ጥያቄ የሚነሳበት ቢሆንም ለህዝባቸው ድምፅ በመሆን ግን የሚታሙ አይደሉም። ደሳለኝ በምክር ቤቱ ያላቸው ውክልና የአንድ ሰው ድምፅ መሆኑን ተከትሎ በምክር ቤቱ የሚቀርቡ አዋጆች እንደዚሁም ደግሞ ድምፅ የሚያስፈልጋቸው ውሳኔዎች ላይ ሲሸነፉ በተደጋጋሚ የታየ ጉዳይ ነው። ለዚህም ደግሞ የገዢው ብልጽግና ፓርቲ ወንበሮቹን በበላይነት የተቆጣጠረ ስለሆነ እንደ ደሳለኝ ያሉ ጥቂት የተፎካካሪ ፓርቲ ወኪሎች እምብዛም ድምፃቸው አብን እንደዛሬው ፈተና ውስጥ ከመግባቱ በፊት ባለፈው ምርጫ አብን ተወክለው ለህዝቡ እየተሰማ ነው። በዚህኛው ምርጫ ፓርቲያቸውንም ወክለው ይሁን በግል ለመወዳደር ብዛም ፍላጎት እንደሌላቸው እየተሰማ ነው። ከዶክተር ደሳለኝ በተጨማሪ እንግዲህ የአብን ተወካይ የሆኑት የህዝብ ተወካዮች ምክር ቤት አባሉ ዶክተር አበባው ደሳለውም እንደዚሁ የመጪውን ምርጫ በተመለከተ የቱ ጋር ነው ያሉት የሚለው ጉዳይ በውል የተገለጸ ባይሆንም ከዶክተር ደሳለኝ ጋር የተገናኘ አቋም እንዳላቸው ከወዲሁ መረጃዎች እየወጡ ነው የሚገኙት። እንግዲህ ፓርቲውን በበላይነት የተቆጣጠሩት እንደ በለጠ ሞላ ያሉ የፓርቲው ከፍተኛ አመራሮች ደግሞ በምርጫው ተወዳድረው ውክልና ለማግኘት ከፍተኛ እሽቅድምድም እያደረጉ ነው። እነ ዶክተር ደሳለኝ ጫኔ ከፓርቲያቸው ከፍተኛ አመራሮች ጋር የገቡበትን ሰጣ ገባ ተከትሎ አዲስ የፖለቲካ ፓርቲ ለመመስረት እንቅስቃሴ እያደረጉ ነበር። ይሁን እንጂ በመንግስት ከፍተኛ ጫና ፓርቲውን መመስረትም ወይም ደግሞ ለዚህኛው ሀገራዊ ምርጫ ማድረስ አልቻሉም። እንግዲህ እነ ደሳለኝ በቀጣይ ምን አይነት የትግል ስልት ይዘው ይመጣሉ የሚለው ጉዳይ የሚጠበቅ ነው። መጪው ሀገራዊ ምርጫ እንደዚሁ በተለያዩ ፖለቲካ ፓርቲዎች ጥያቄ እየተነሳበት ነው ከወዲሁ። ይህንን ጉዳይ በተመለከተ በሌላ ጊዜ ዝግጅቶችን ይዘንላቸው እንደምንመጣ ከወዲሁ ቃል እየገባን ለዛሬው እዚሁ ባጭሩ መረጃችን እንቋጫለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ እንድትሆኑ እየጋበዝን በዚሁ እንሰናበታለን። ጤና ይስጥልን። ጤና ይስጥልን። ይህ ከኢትዮጵያ እስከ ዓለም ጥግ በሕይወቱ ወሳኝ የሆኑ መረጃዎችን በየፈርጁ ቀላልና ግልጽ በሆነ አቀራረብ የሚያገኙበት ቪኦኢ ኢትዮጵያ ነው። ከሀገር ውስጥ ጉዳዮች እስከ ምስራቅ አፍሪካ ቀጠናዊና ዓለም አቀፋዊ ጂኦፖለቲካዊ ጉዳዮችን ለእናንተ ለውድ ቤተሰቦቻችን ከዜና ባሻገር በየአውዱ በተመጠኑ ደቂቃዎች እናቀርብላችኋለን። በቀጥታም ይሁን በተዘዋዋሪ በሕይወቱ ወሳኝ የሆኑ ውስብስብ ጉዳዮችን በቀላልና ማራኪ አቀራረብ ማግኘት ከፈለጉም ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቪኦኢ ኢትዮጵያ የኢትዮጵያውያን ድምፅ